ቤተሰብ እንግዲህ ኤፍሬም ከእስር ቤት ሆኖ ያለውን ነገር ምንድነው እያደረክ ያለኸው? ከስልክ ላይ ብዙ ነገሮች ተገኝተዋል ምናምን ሲባል አስወጡኝና ሄርሜላ ያለችበትን ቦታ ይዣት እመጣለሁ። እኔ ነኝ የወሰድኳት፣ እኔ ነኝ ተባባሪ የሆንኩትኝ። እኔ ጋር ሻይ ቡና እንብል ብዬ ይዤ ወጥቼ ነው። ከዛም በኋላ በሌላ ሰዎች አሳፍኔ ይዣት የወጣሁኝና እንትን እላለሁ ብሏል። ሰላም ጤና ይስጥልን ውድ የጨረቃው ፋሚሊ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። አሁን ደስ የሚል ዜና አቤል ነግሮኛል ማለት ነው። እንግዲህ ቅድም ለአቤል እንደደወልኩለት ሁላችሁም ወይስ አደም አሰምቻችሁ ነበረ። ኤፍሬም እንግዲህ ዛሬ ቃል ኤፍሬምና ዳኒ ቃላቸውን ሰጥተው ነበር። ምንድነው ምናምን የሚባለው ነገር ለፍርድ ቤት ለውሳኔ ቀርበው ነው የነበረ። ቃለ መጠይቅ ተደርጎላቸው ቀርበው ነው የነበረ ነው። እዛ ላይ እንግዲህ ኤፍሬም ሩታ ጋር ሆነን ብዙ ነገሮችን አድርገን ምናምን አቀደን ሄርሜላና አብርሽን ህይወታቸውን ለማመሰቃቀል ከፍቅር ልናባራቸው ምናምን ሄርሜላን የሆነ ነገር አድርገን ከዛ አብርሽን ከሩታ ጋር ልናስታርቃቸው ነበር አስበን የነበረኛ ምናምን በሚል መልኩ ፍቱኝና ካለችበት እኔ ነኝ ወስጄ እንትን ያልኳት ካለችበት እጃት እመጣለሁ አስረክባለሁ ለቤተሰቦቿ የሚል ነገር ተናግሯል ተብሏል። እንግዲህ ቤተሰብ እንኳን ደስ አላችሁ ነው የምለው። እግዚአብሔር ነው የምላችሁ። ይሄ ነገር እውነት ይሁንና ሄርሜላ ያለችበትን ሁኔታ ይዞልን እንዲመጣ ኤፍሬም ማድረግ ያለበትን ነገር ፖሊስም ሳይለቅ ማለት እነሱ አሁን ለመለቀቅ ምናምን ብለው ሊሆን ይችላሉ። እኔ 100% አላምናቸውም ማለት ነው። ገባችሁ አይደለ? እነሱ ከተለቀቁ በኋላ ከዛም በኋላ ልጅቷን ይዘው ጠፍተው የሆነ ነገር ሊያደርጓት ስለሚችሉ ፖሊስ ተከታትሎ ነው እነዚህ ልጆች ካለችበት አሳዩኝ፣ እሺ የቱ ጋር ነው ያለች ምናምን ብሎ ፖሊስ ይዞ ነው ኤፍሬምን መልቀቅ ያለበት እንጂ ዝም ብሎ በቃ ይሄን እንትን ብለህ ምናምን ተብሎ በዋስ ወይ በሆነ ነገር መፈታት የለበትም ብዬ ነው የማስበው። ዳኒ ግን ምንም አይነት ነገር አላደረኩም፣ ነገሮች እንትን ከተባሉ በኋላ ነው ምናምን አፋልገኝና እንውጣ ምናምን ብላ ኤፍሬምና ሩታ ቪዲዮ እንስራ ያሉኝ እንጂ እኔ ምንም የማውቀው ነገር የለኝም ብሏል። ኤፍሬም ግን እኔ ነው የወሰድኳት ሻይ ቡና እንጫወት ብያት ከሷ ጋር ስጫወት አምርሽቼ ቤቷ ድርሻት ዘወር ስል እዛ ጋር ሰው ነበረ፣ ቀድሞ መኪና ውስጥ የነበረ ሰው ነበርና ያን ሰው አፍኖ እንዲያወጣት ነው ያደረኩ ምናምን ብሏል ነው የተባለ። ይሄ ነገር እውነት ሆኖ ኤፍሬም ተፈቱ ሄርሜላ ያለችበት ቦታ ተገንታ ከአብርሽ ጋር መታ ከአብርሽ ጋር ቪዲዮ ሰርታ እየሳቀች አብርሽ እየሳቀ ሄርሜላ እየሳቁ ያን የፍቅር ጣም የፍቅር ወጋቸውን ማየትና መስማት ነው የፈለግነው እኛ ማለት የናፈቀን እኛ ራሱ ይሄን ነው ማለት ነው እንጂ ሌላ ታሰረ አልታሰሩ ምናምን አይመለከተንም። ግን አብርሽና ሄርሜላ አንድ ላይ ሆነው የሚያሳልፉት ወሬ የሚያጫወቱት ጨዋታ የሚቀልዱት ቀልድ ምናምን በቃ እንዴት ዘና እንደሚሉ ምናምን በቃ እኔ እንጃ ባይኔ ነው እየታየኝ ያለ በቃ ባይኔ ምንም አልጠፋልኝም። በቃ ሄርሜላን ሳስባት ከአብርሽ ጋር ምስቀው ሳቅ የምትጫወተው ጨዋታ የሚቀላለዱት ቀልድ ሲያቅፋት ስስመው አብርሽዬ የኔ ፍቅር የኔ ውድ ምናምን ስትለው በቃ አስባችሁታል። አብርሽ እንኳን አብርሽ እኛ እንኳን እንዴት እንደናፈቀችን እንዴት ባይናችን ውል እንዳለችብን ሄርሜላዬ የኔ ውድ የኔ ጀግና ባለሽበት ሰላምሽን ነው የምንፈልገው። እንዲሁ ሰላምሽን ያብዛልሽ እግዚአብሔር ማለት ነው። በቃ ተገንተሽ ሁሉም ነገር አለች እቻት ምናምን ተብለሽ መተሽ ነው ማየት የምንፈልገውና ኤፍሬም ያለው ነገር እውነቱ ነው። እስከሚፈታ ይሁን ተፈቶ እስከሚለቀቅ አንዱን ልምሊልም ይሁን አላቅም ታስሮ ነገሮች ሁሉ ያደረጋቸው ነገሮች ከባድ እስከሆኑ እታሰራለሁ ብዙ ጊዜ ይፈረድብኛል ምናምን ብሎ የሚያስብ ከሆነ ፕሊስ ይሄን ነገር ያለችበትን መጠቆም ምንም ማለት አለበት ብዬ ነው የማስበው። እኔ ግን ፍቱኝና ሳይሆን ፍቱኝና ያለችበትን ሁኔታ ላሳይ ለአብርሽ ላስረክብ የሚለውን ነገር ሳይሆን እኔ የምፈልገው ፖሊስ ጣቢያ እንደሆነ ያለችበትን አድራሻ ማንጋ እንዳለች ስልክ ምናምን ሰጥቶ አስደውሎ እዚህ ጋር ናት ምናምን እስካልተባለ ድረስ እኔ አላምንም ማለት ነው። በቃ ያለችበት ሁኔታ እዚህ ጋር ናት እንደዚህ ነች ምናምን ተብሎ እስካልተነገር ድረስ እኔ አላምንም። ለምን መሰላችሁ? ትናንት ምን እንደተባለ ነው ላሰማችሁ። ትናንት ጓደኛዋ እንዴት ብላኝ እንደነበረ ማለት ነው። ዛሬ እንዴት ላምን እችላለሁ? ለማርቲ ስልኳን ከማርቲ ማርቲን ስንት ጨቅጭቄ ተቀብዬ እዛም በኋላ ስደውልላት እንደዚህ ነኝ ምናምን እያለች እቺ ውሸታም ማለት ነው። ያለውን ነገር መጠየቅ ከፈለግሽ ጠይቂያት። ግን እኔ እንኳን አላገኘኋትም እንኳን አንቺ እኔም አላወራኋትም ነው ያለችና አሁን ላይ እኔ እንደ እህትነት ሆነሽ የምትመክራት ነገር ሄርሜላ ምን መሰለሽ?
ሩታና ዳኒ የተለያየ ቪዲዮዎችን ይዘውባታል። የተለያዩ ማስፈራሪያ ቪዲዮዎችን፣ የተለያዩ ቮይሶችን፣ ፎቶዎችን ይዘውባታል። እንደዛን ነገር ቢያወጡ እነሱ ይፈሩበት እንጂ እሷ ገና ይሄን ነገር ያወጡብኛል እንደዚህ ነው ብላ ከአብርሽ ጋር ምንም አይነት ነገር ከት ማድረግ የለባትም። በቃ እንደ መጀመሪያው መቀጠል ፍቅሯን እንደነበረችበት መሆን ነው ያለባት እንጂ ይሄን ከአብርሽ ጋር ብትሆን ከአብርሽ ጋር ብናይሽ ይህን ቪዲዮ አውጥተን ሶሻል ሚዲያ ላይ እናደርገዋለን። ያድርጉት፣ የሚያፍሩት እነሱ ናቸው እንጂ እሱ አይደለችም። እሱ አይደለም ያደረገችው። ገባሽ አይደለም? አስፈራርተዋት ምናምን እስካደረጉት ድረስ የሚያፍሩ እነሱ ናቸውና ለምንም ነገር እንዳትፈሪ በያት። ከምሬ ነው የምነግርሽ። ለምንም ነገር ማፍራት መስጋት የለባትም። ትክክል ነው። ሲጀምር በቃ እንደዚህ ናቸው የማይሆን ነገር ነው። ይሄ ለጠላት ደስታ ነው የሚሆነው። ምንም ቢፈጠር መጨረሻ ላይ ታያለሽ፣ ሁሉም ዋጋውን ያገኛል። ማፈር ያለበት አካል ራሳቸው ነው የሚያፍሩት። ግን ደግሞ በእንደዚህ አይነት ተልካሻ ሴሪያ እና ምንም በትንሽ ጭንቅላቶች የታሰበ ሀሳብ እነሱን ሊለያይም እንትን ሊልም አይችልም እና ለዚህ ምንም ጥርጥር አይግባሽ። እንግዲህ ጓደኛ ተብላ ትናንት ሳወራት እንደዚህ ነበር ያለችኝና እኔ ሪል አብርሽ ሄርሜላን ይዞ በእጁ ይዞ ዩቲዩብ ቻናል እስካልሰራ ድረስ ሄርሜላ ተገኘች፣ ሄርሜላ እንደዚህ ሆነች፣ ሄርሜላ በዚህ ገበች የሚባለውን ነገር በጭራሽ ላምን አልችልም። እኔ ሄርሜላ በጣም ነው የናፈቅሽን፣ በጣም ከሚባለው በላይ በጣም ናፍቀሽናል። ፕሊስ ነይልን የኛ ቆንጆ፣ እንወድሻለን፣ እናከብርሻለን። ያለውን ነገር እኔ ተጣርቶ እስከ መጨረሻው እስካላየው ድረስ አላምንም። እናንተስ ምን ትላላችሁ? የእናንተን ሀሳብ አስተያየቱን ኮሜንት ላይ ያስቀምጡልኝ። ሰብስክራይብ ማድረጋችሁ ነው ማትርሱ። ባይ ባይ።